የሕማማቱ ስድስተኛ ቀን ታላቂቷ ቅድስቲቷ ዓርብ የክርስቶስ መስቀል መከራና ሞት የሚታወጅበት ነው። በዚህም ኢየሱስ በፈራጅ ፊት ቆሟል። ተሰድቧል፣ ተደብድቧል፣ ተገርፏል፣ ተንገላቷል፣ ተሰቅሏል፣ እንዲሁም በመጨረሻ ሞቷል። የማቴዎስ ወንጌል ምዕራፍ 27። እያንዳንዱ ክንውኖች በአራቱም ወንጌላውያን ተነግሯል። በእነዚህ ጉዳዮች ላይ የኦርቶዶክስ ተዋሕዶ አባቶች የሰጡት አስተያየት። በዚህች ቀን ኃጢአት የሌለበት ክርስቶስ በሞቱ ጻድቅ እንሆን ዘንድ የዓለምን ኃጢአት በራሱ ላይ ወሰደ። መስቀል ክርስቶስ ንጉሣችን ሰውን ሁሉ ወደ እርሱ ይስብ ዘንድ የተነሳበት የጸጋ ዙፋን ነው። የክርስቶስ ሞት ከሞት ወደ ሕይወት የሚያመጣን እውነተኛው የፋሲካ መሥዋዕት ነው። ክርስቶስ በሞቱ ሞትን አጥፍቷል፣ በመሥዋዕቱም የዘላለም ሕይወት ሰጥቶናል። የክርስቶስ ሞት በሰው ልጆች ላይ ድል መንሳት ነው። በእርሱም ከኃጢአት ኃይል ነፃ ወጥተናል። የክርስቶስ ሕማማተ መስቀል ለዓለም ሁሉ ቤዛነትን የሚያመጣ የድኅነታችን መለኮታዊ ዕቅድ ፍጻሜ ነው። በዕለተ ዓርብ ክርስቶስ በሞቱ ሕይወትን እንድንወርስ የኃጢአታችንን ሸክም ተሸከመ። መስቀል የመዳን መንገድ፣ ለሚያምኑ ሁሉ ፍሬ የሚያፈራ የሕይወት ዛፍ ነው። ክርስቶስ በመከራውና በሞቱ የሰው ልጆችን ቁስል ፈውሶ ዘላለማዊ ሰላምን አቀረበልን። በዚህች ቀን ክርስቶስ ነፍሱን ለሰው ሁሉ ማዳን ሲል አሳልፎ እንደሰጠ ዓለም ታላቁንና ብቸኛውን ፍቅር አይቷል። የክርስቶስ መስቀል በእግዚአብሔር ልጅ ስለ ዘላለም ሕይወታችን የተከፈለ የቤዛነት ዋጋ ነው። እንግዲህ የክርስቶስን መስቀል እንቀበል። በእርሱ ከኃጢአትና ከሞት እስራት ነፃ ወጥተናል። መስቀል ወሰን የሌለው አምላክ የሰውን ልጅ በመልበስ ስለ ኃጢአታችን መከራ የሚቀበልበት ታላቅ የእግዚአብሔር ፍቅር ምስጢር ነው። በመስቀሉ የአዳም መርገም ተፈቷል፣ የክርስቶስም ጸጋ በዓለም ላይ ፈሰሰ። በዕለተ ዓርብ ክርስቶስ ተሰቅሎ ነበር። ነገር ግን በሞቱ ሞትን በራሱ ኃይል አጠፋ። መስቀል የጨለማ ኃይላትን የሚቋቋም ታላቅ መሳሪያ ነው። በእርሱም ክርስቶስ በእኛ ላይ የሚቆመውን ሁሉ ድል ነስቷልና። የክርስቶስ መስቀል ላይ መሞቱ የድኅነታችን ቁልፍ ነው። ከእግዚአብሔር ጋር የታረቅነው በእርሱ መሥዋዕትነት ነው። መስቀል እግዚአብሔር ለሰው ልጆች ያለውን ጥልቅ ፍቅር ይገልጣል። ምክንያቱም ክርስቶስ እኛን ሊቤዠን መከራ ሊቀበልና ሊሞት ፈልጎ ነበርና። በዕለተ ዓርብ የእግዚአብሔር በግ ክርስቶስ ስለ ዓለም ኃጢአት ፍጹም መሥዋዕት ሆኖ ቀርቧል። ክርስቶስ በመስቀል ላይ በሞተበት ጊዜ የኃጢአት ኃይል ፈርሶ አዲስ የጸጋ ቃል ኪዳን ተፈጠረ። በክርስቶስ መከራ ከኃጢአት ጨለማ ወጥተን ወደ ዘላለማዊው የእግዚአብሔር መንግሥት ብርሃን ደርሰናል። መልካም ዓርብ የዓለም መድኃኒት የተሰቀለበት በሞቱም የሰው ልጆችን ቤዛ ያደረገበት ቀን ነው። በሞቱ ክርስቶስ ከአብ ጋር አስታረቀን፣ ከራሱም ጋር አስታረቀን። ከባሕሪ ሕይወቱ ከመንፈስ ቅዱስ ጋርም አስታረቀን። ሰላምንና የዘላለምን ሕይወት ተስፋ አመጣልን። የክርስቶስ ሞት በእግዚአብሔርና በሰው መካከል የተበላሸውን ግንኙነት ለመመለስ አስፈላጊ መሥዋዕት ነው። ክርስቶስ በሞቱ የሰይጣንን ኃይል አጠፋ፣ በኃጢአት የታሰሩትን ነፃ አወጣ። የክርስቶስ መስቀል ስለ ደህንነታችን የጨለማውን ኃይል ያሸነፈበት የድል ዙፋን ነው። በመልካም ዓርብ ክርስቶስ
የዓለምን የኃጢአት ሸክም ተሸከመ። በሞቱም ከኃጢአት እስራት ነፃ አወጣን። የክርስቶስ የመስቀል ላይ ሞት ከእግዚአብሔር ጋር የታረቅንበትና የመለኮት ባህሪው ተካፋዮች ያደረግንበት መንገድ ነው። በመስቀል ላይ ያለው የክርስቶስ መስዋዕትነት የእግዚአብሔር ፈቃድ ፍጻሜ ነበር። በእርሱም የገነት በሮች ለሁሉም አማኞች ተከፈተ። መልካም ዓርብ ክርስቶስ በሞቱ የሞትን ኃይል አጥፍቶ የዘላለምን ሕይወት ደጅ የከፈተበት ቀን ነው። ቅዱስ ጎርጎርዮስ ዘእንዚናዙዝ በክርስቶስ ሞት አዲስ ልደትን አግኝተናል፣ እርሱ ከሙታን ተለይቶ ተነሳና የትንሣኤም ተስፋ ሰጥቶናል ብሎናል። ክርስቶስ በሞቱ የኃጢአትን ሸክም በራሱ ላይ ወሰደ። በመሥዋዕቱም በእግዚአብሔርና በሰው መካከል ሰላምን አደረገ። ክርስቶስ በመስቀል በኩል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አድርጎ ራሱን አቀረበ። በመልካም ዓርብ ቀን የእግዚአብሔር በግ ክርስቶስ ስለ ኃጢአታችን ታርዶ ለእኛ ቤዛነት የዘላለም ሕይወት ተስፋን አመጣልን። በሞቱ ክርስቶስ ራሱን ለዓለም ኃጢአት ፍጹም መሥዋዕት አድርጎ በማቅረብ የዘላለም ሊቀ ካህናት ሆነ። በክርስቶስ ሞት ከኃጢአት ኃይል ነፃ ወጥተናል። በትንሣኤውም የዘላለም ሕይወት ተስፋ አግኝተናል። መስቀል ክርስቶስ እኛን ስለ ኃጢአታችን መሥዋዕት አድርጎ ራሱን አቅርቦ ከእግዚአብሔር ጋር የሚያስታርቅበት ምልክት ነው። በመልካም ዓርብ ቀን ክርስቶስ የዓለምን የኃጢአት ሸክም በራሱ ላይ ወሰደ። ራሱን ለሰው ልጆች ፍጹም ማስተሰሪያ አድርጎም አቀረበ። በክርስቶስ ሞት የኃጢአት ሰንሰለት ፈረሰ። የሞት ኃይል ፈርሷል። በእርሱ የዘላለም ሕይወት እናገኛለንና። የክርስቶስ በመስቀል ላይ መሞቱ እግዚአብሔር ዓለምን ከራሱ ጋር የሚያስታርቅበት የመጨረሻው የፍቅር ተግባር ነው። በዕለተ ዓርብ ክርስቶስ ራሱን ለሰው ልጆች ማዳን አቀረበ። በእርሱም መሥዋዕት የዘላለም ሕይወትን ተስፋን አመጣልን። መስቀል የሰውን ልጅ ከእግዚአብሔር ከዘላለም መለየት ለማዳን ነፍሱን ያሳረፈበት የመሥዋዕት መሠዊያ ነው። በዕለተ ዓርብ ፍጹም በግ ክርስቶስ ስለ ኃጢአታችን ቀርቦ በሞቱ ከእግዚአብሔር ጋር ታረቅን። በሕማሙና በሞቱ ክርስቶስ የሰውን ልጅ ቤዛ አድርጎ ንስሐ ለሚገቡ ሁሉ ይቅርታን ሰጥቷል። ሞት ከእንግዲህ በእኛ ላይ እንዳይገዛ ክርስቶስ በዕለተ ዓርብ ሞተ። ሞቱ የዘላለም ሕይወት ቁልፍ ነው። ክርስቶስ በሞቱ የክፋትን ኃይል ገልብጦ ዓለምን ከእግዚአብሔር ጋር አስታረቀ። በመልካም ዓርብ ክርስቶስ ሞትን ድል በማድረግ የዘላለም ሕይወትን ሰጥቶናል። በሕማማቱ ክርስቶስ የእግዚአብሔርን ጥልቅ ፍቅር አሳይቶናል። ምክንያቱም እርሱ ለሰው ልጆች መዳን ሲል መከራን በፈቃዱ ተቀበለ። በእግዚአብሔር ፊት ጻድቅ እንሆን ዘንድ ኃጢአት የሌለበት ክርስቶስ የዓለምን ኃጢአት በመስቀል ላይ ተሸከመ። በክርስቶስ ሞት ከሞት አገዛዝ ነፃ ወጥተናል። እርሱ ከሙታን ተለይቶ ተነሳና ተስፋም ሰጥቶናል። በዕለተ ዓርብ እውነተኛው በግ ክርስቶስ ራሱን ፍጹም መሥዋዕት አድርጎ በማቅረብ ስለ ዓለም ኃጢአት ታርዷል። በክርስቶስ ሞት የዲያብሎስ ኃይል ተሰበረ። በእርሱ ለሚያምኑት የገነት ደጆች ተከፈቱ። በሞቱ ክርስቶስ የእባቡን ራስ ቀጠቀጠ። የኃጢአትን ኃይል ድል በማድረግ ለተከታዮቹ የዘላለምን ድል አቀረበ። በመልካም ዓርብ ቀን ቸር እረኛ ክርስቶስ ነፍሱን ስለ በጎቹ አሳልፎ ሰጠ። ነፍሱን ለእኛ ሲል አሳልፎ በመስጠት ታላቅ ፍቅርን አሳይቷል። የክርስቶስ የዓርብ ቀን መከራውና ሕማሙ የእግዚአብሔርን ጥልቅ ፍቅርና ምሕረት አሳይቶናል። በክርስቶስ ሞት የኃጢአት መርገም ተሰበረ። የእግዚአብሔር ጸጋ በሰው ልጆች ሁሉ ላይ ፈሰሰ። የክርስቶስ ሞት ለሰው ልጆች መዳን ሲል ነፍሱን በፈቃዱ አሳልፎ የሰጠበት ከሁሉ የላቀ የፍቅር ተግባር ነው። መስቀል ክርስቶስ በመከራው ለዓለም ቤዛነት ያመጣበት ታላቅ የድህነት ምስጢር ነው። መስቀል የክርስቶስ መከራ የተፈጸመበት ነው። በእርሱም የክፉ ኃይሎችን ድል በማድረግ ከእግዚአብሔር ጋር
የምንታረቅበትን መንገድ አዘጋጀ። መስቀል በሰውና በእግዚአብሔር መካከል ያለውን ግንኙነት ለማደስ ክርስቶስ የሞተበት የድህነታችን ምልክት ነው። በዕለተ ዓርብ ክርስቶስ በሞት አልተሸነፈም። ይልቁንም በእርሱ ላይ ድል በመንሳቱ ለሁሉም አማኞች የዘላለምን ሕይወት እንዲወርሱ መንገድ ከፈተ። መስቀል የዳንበት ነው። ክርስቶስ በሞቱ ዓለምን ከእግዚአብሔር ጋር አስታርቋልና ሰላምንም ሰጥቶናልና። የክርስቶስ የመስቀል ሞት የመጨረሻው ድል ነው። ዕለተ ዓርብም የነጻነታችን ዕለት ናት። በእርሷም ኃጢአትን፣ ሞትንና ሲኦልን ድል ነስቶ ለሚያምኑ የዘላለም ሕይወትን ሰጠ። በክርስቶስ ሞት የኃጢአትና የሞት ኃይል ተሰበረ። እናም በትንሣኤው የዘላለም ሕይወት ተስፋን ሰጠን። ውድ የአውደ ኦርና ቤተሰቦች የዚህን ሙሉ ንባብ በመጽሐፈ ፓቶስ ላይ ያገኙታል። ልትመጣ ባለችው በቀዳሚት ስዑር ሰላም እንገናኝ። እርሶ እንደዚህ ያሉት መርሃ ግብሮቻችን እንዲደርሶት ቻናላችንን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጎትን አይርሱ። ትንሣኤውን ያሳየን። ወስብሐት ለእግዚአብሔር።